ታላቁ ሳምንት ሰሙነ ሕማማት። ይህ ሳምንት ታላቁ ሳምንት ይባላል። ታላቅ መባሉ ግን በውስጡ ብዙ ሰዓታት ስላሉት አይደለም፣ ብዙ ቀናትም ስላሉት አይደለም። ከሌሎች ሳምንታትም የተለየ ተጨማሪ ሰዓታትና ቀናትም የሉትምና። ታዲያ ለምን ታላቁ ሳምንት ተባለ ካልን ታላላቅና በሰው ቋንቋዎች ሊነገሩ የማይችሉ ብዙ ሚስጥራት የተከናወነበት ሳምንት ስለሆነ ነው። ለብዙ ዓመታት ለ5500 ዘመናት የቆየው ሰልፍ ያበቃበት፣ ሞት የተወገደበት፣ እርግማን የራቀበት፣ የዲያብሎስ ኃይል የደከመበት፣ ምርኮም የተቅበዘበዘበት፣ እግዚአብሔርና ሰው የታረቀበት፣ የገነት ደጅ የተከፈተበት፣ የሰው ልጅ መላእክትን የመሰለበት፣ ተለይቶ የነበረው ሁሉ ወደ አንድነት የመጣበት፣ የጥል ግድግዳ የፈረሰበት፣ የሚስጥር መቆለፊያው በር የተሰበረበት፣ የሰላም አምላክ በላይ በሰማይ በታች በምድር ላሉት ሰላምን ያደላቸው በዚህ ሳምንት ነውና እግዚአብሔር ለኛ ሊሰጣቸው ያሉትን ጸጋዎች ያደለው በዚህ ሳምንት ነውና ታላቁ ሳምንት ብለን እንጠራዋለን። ብዙ ሰዎች ጾማቸው፣ ተግሃ ሌሊታቸው፣ ምጽዋታቸውን ከዚህ በፊት ከሚያደርጉት ይልቅ ጥብቅ የሚያደርጉትም በዚህ ሳምንት የተደረገውን ምስጢር አስበውና ለእርሱ ያላቸውን ፍቅር ለመግለጥ ነው። እግዚአብሔር አምላካችን በዚህ ሳምንት ከላይ የጠቀስናቸውን ሌሎች ብዙ ነገሮችን አከናውኗል። እኛማ የአቅማችንን ያህል ፍቅራችንን አምልኮታችንን እንዴት አንገልጥ? ነገስታትም እንደ መሪነታቸው ለዚህ ሳምንት ካላቸው ክብር የተነሳ የመንግስት መስሪያ ቤቶች፣ ፍርድ ቤቶች፣ ጠብና ክርክር ያለባቸው ነገሮች ሁሉ እንዲዘጉ ያውጃሉ። ይሄው በፍጹም ሰላምና ጸጥታ ሆነው መንፈሳዊ ተግባራትን ማከናወን እንችል ዘንድ አስበው ነውና። ይህ ብቻ አይደለም። ከዚሁ በተጨማሪ ለእስረኞችም ምህረት ይቅርታ ያደርጋሉ። እንደዚህ የሚያደርጉትም በሰው አቅም የሚቻላቸውን ያህል ክርስቶስን ይመስሉ ዘንድ ነው። ቅዱሳን መጻሕፍት እንደሚናገሩት ጌታችን መድኃኒታችን ኢየሱስ ክርስቶስ በዲያብሎስ እስራት ለነበሩ ሁሉ አርነት ሰጥቷቸዋልና ብዙ በጎ ነገሮችንም አድርጓልና እኛም በእኛ አቅም ማድረግ የምንችለውን ያህል በማድረግ እንደነዚህ ነገስታት ክርስቶስን ልንመስል ይገባል። በዚህ ሳምንት ከሰኞ እስከ ቅዳሜ ያሉት ቀናት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማም የሚታሰብበት ሳምንት ነው። ታዲያ በእነዚህ ቀናት ውስጥ በየዕለቱ ታላላቅ ሚስጥራትና ድርጊቶች የተፈጸሙበት እንደመሆኑ አንድ በአንድ እንመልከታቸው። ከሰኞ እስከ ቅዳሜ ሰሙነ ሕማማት የጾመ ሁዳዴ የመጨረሻ ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማም የሚታሰብበት፣ ካህናት ምዕመናን በቤተክርስቲያን ቅጥር ግቢ ተሰብስበው የሕማሙን ነገር የሚያወሱበት፣ ዜማ የሚያዜሙበት፣ ግብረ ሕማም በመባል የሚታወቀው መጽሐፍ የሚነበብበትና የሚሰሙበት፣ በነግ በሰልስት በ6 በ9 ሰዓት በሰርክ በ11 ሰዓት እየመላለሱ የሚሰግዱበትና የሚጸልዩበት ልዩ ሳምንት ነው። ከሆሳዕና ማግስት እስከ ትንሣኤ። በዚህ ሳምንት በተለይ ካህናተ ቤተ ክርስቲያን ጥቁር ልብስ ይለብሳሉ። ምክንያቱም ጌታችን የደረሰበትን መከራ፣ ስቃይ እንዲሁም የሰው ልጅ 5500 ዘመን በጨለማ ግዞት ይኖር እንደነበረ ለማዘከርም ጭምር ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራና ሕማም በጽኑ እንድናስበው ያስተማሩት ሐዋርያት ናቸው። ለእነርሱም በነገራቸው ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰሙነ ሕማማት የጌታችንን ሕማም ከማሰብ ጋር በየዕለቱ በርካታ ድርጊቶች መፈጸማቸውን የምናስታውስበት ሳምንትም ነው። እስኪ ሙሉ ሳምንቱን አንድ ባንድ እንመልከት። ሰኞ መርገመ በለስ የተፈጸመበት ሰኞ ይባላል። በዚህ ዕለት ጌታችን ከቢታንያ ሲወጣ ተራበ። ቅጠል ያለባትን በለስ ተመልክቶ ወደ በለሲቱ ቢቀርብ ከቅጠል በቀር ምንም ነገር ባለማግኘቱ ካሁን ጀምሮ ለዘላለም ምንም ካንቺ ፍሬ አይበላ በማለት ስለረገማት መርገመ በለስ የተፈጸመበት ሰኞ ይባላል። አንጽሖተ ቤተ መቅደስ ይባላል። ጌታ ወደ ቤተ መቅደስ ሄዶ በቤተ መቅደሱ የሚሸጡና የሚለውጡትን ቤቴ የጸሎት ቤት ትባላለች በማለት ከቤተ መቅደስ ገርፎ አስወጥቷቸዋል። ማክሰኞ የጥያቄ ቀን ይባላል። ሰኞ ዕለት በቤተ መቅደስ ሲሸጡ እና ሲለውጡ የነበሩት ሁሉ እየገረፈ በማባረሩ ምክንያት
ለሰው ልጅ ሹመትንና ስልጣንን የሰጠ ጌታ በምን ስልጣን ይህንን ታደርጋለህ ተብሎ በፈሪሳውያን ተጠይቋል። የጥያቄ ቀን ይባላል። ሁለተኛው የትምህርት ቀን ይባላል። በዚህ ዕለት በቤተ መቅደስ ረጅም ትምህርት ስላስተማረ የትምህርት ቀን ይባላል። ረቡዕ ምክረ አይሁድ ይባላል። ረቡዕ ዕለት የአይሁድ ሊቃነ ካህናት ጸሐፍት ጌታን እንዴት መያዝ እንዳለባቸው የመከሩበትና ውሳኔ ያስተላለፉበት ቀን በመሆኑ ምክረ አይሁድ ይባላል። ወቅቱ የፋሲካን በዓል የሚያከብሩበት ቀን በመሆኑና ብዙ ሕዝብም ጌታን ይከተለው ስለነበረ ሁከት እንዳይነሳ ስጋት ነበራቸው። ነገር ግን ከ12ቱ ሐዋርያት አንዱ የአስቆሮጡ ይሁዳ አሳልፎ እንደሚሰጣቸው ስለነገራቸው ጭንቀታቸው ተወግዶ በጌታ መያዝ ተስማምተዋል። ሌላው የመልካም መዓዛ ቀንም ይባላል። ጌታችን በዚህ ዕለት በለምጻሙ በስምዖን ቤት ተቀምጦ ሳለ መላ ሕይወቷን ለዝሙት አስገዝታ ትኖር የነበረችው ማርያም እንተ እፍረት ባለሽቷ ማርያም ዋጋው እጅግ ውድ የሆነ የአልባጥሮስ ሽቶ አምጥታ በራሱ ላይ በማርከፍከፍ ስለቀባችው የመዓዛ ቀን ይባላል። ሌላኛው ደግሞ የእንባ ቀን ይባላል። ባለሽቷ ሴት ማርያም እንተ እፍረት ኃጢአቷን ይቅር እንዲላት እየለመነች በእግሩ ስር ተደፍታ በእንባዋ እግሩን አርሳለችና የእንባ ቀን ይባላል። ሐሙስ ጸሎተ ሐሙስ ይባላል። ጌታችን ለአይሁድ ተላልፎ ከመሰጠቱ በፊት በጌቴሴማኒ የአትክልት ስፍራ ሲጸልይ በማደሩ ጸሎተ ሐሙስ ይባላል። ጌታችን የደቀ መዛሙርቱን እግር በፍጹም ትህትና ዝቅ ብሎ ያጠበበት ዕለት በመሆኑ ዕጽበተ ሐሙስም ይባላል። ሌላኛው የሚስጥር ቀን ይባላል። ከሰባቱ ሚስጥራት አንዱ የቅዱስ ቁርባን ሚስጥር በዚህ ዕለት ተፈጽሟል። ለዚህም የሚስጥር ቀን ይባላል። ሌላኛው ደግሞ የአዲስ ኪዳን ሐሙስ ይባላል። መስዋዕተ ኦሪት በእንስሳት ደም የሚቀርብ መስዋዕት ቀርቶ ለዓለም ድህነት ራሱን ያቀረበበት ቀን በመሆኑ የአዲስ ኪዳን ሐሙስ ይባላል። የነጻነት ሐሙስም ይባላል። በኃጢአት ለዲያብሎስ ባሪያ ሆኖ መኖር ማብቃቱን እንዲሁም የሰው ልጅ ያጣውን ክብር መልሶ ማግኘቱን የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። አርብ የስቅለት ጌታችን የመድኃኒታችን የኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በመልዕልተ መስቀል ላይ ተሰቅሎ የዋለበት ዕለት ነውና የስቅለት አርብ ይባላል። መልካሙ አርብም ይባላል። ከጌታ ስቅለት በፊት በተለይም በሮማውያን ሕግ የወንጀለኛ መቅጫ ምልክት የነበረውን መስቀል ጌታችን በደሙ ቀድሶ የምህረት የሕይወት አርማ የዲያብሎስ ድል መንሻ ስላደረገው በሞቱ መልካሙን ሕይወት ስላገኘን መልካሙ አርብ ይባላል። ቅዳሜ ስውር ትባላለች። ይህች ዕለት ከድሮ በተለየ መልኩ የጌታችን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ይባላል። ለምለም ቅዳሜም ይባላል። ካህናቱ ለምዕመናን ለምለም ቄጤማ የሚያድሉበት ዕለት በመሆኑ ለምለም ቅዳሜ ይባላል። ምዕመናን ይህንን ለምለም ቄጤማ እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። ቅዱስ ቅዳሜም ይባላል። ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ያረፈበት ቀን ሲሆን በዘመነ አዲስ ደግሞ የማዳን ስራውን ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ወደ ሲኦል ወርዶ ሲኦልን በርብሮ ባዶዋን ሲያስቀራት በዚያ የነበሩት ነፍሳት የዘላለም ዕረፍት ያወረሰበት ዕለት ስለሆነ ቅዳሜ ቅዱስ ቅዳሜ ይባላል። የሰሙነ ሕማማት የመጀመሪያውን ቀን ሰኞን በስፋት ስንመለከት መርገመ በለስ የተፈጸመበት ዕለት ነው ብለናል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሆሳዕና ዕለት ቢታንያ አድሮ በማግስቱም ከቢታንያ ሲወጡ ተራበ። ቅጠል ያላት በለስ ከሩቅ አይቶ ወደ በለሲቱ ቀረበ። ነገር ግን ከቅጠል በቀር አንዳች ፍሬ አላገኘምና ካሁን ጀምሮ ማንም ካንቺ ፍሬ አይብላ ብሎ ረገማት። በለስ የተባለች ቤተ እስራኤል ናት። ፍሬ የተባለች ሃይማኖትና ምግባር ናት። ከእስራኤል ፍቅር፣ ሃይማኖት፣ ምግባርን ፈለግ አላገኘም። እስራኤል ሕዝበ እግዚአብሔር መባልን እንጂ ደግ ሰው አይገኝብሽ ብሎ ረገማት። በመርገሙ ምክንያት እርሱ ከለያቸው በስተቀር ደግ ሰው ጠፋባት። በለስ ኦሪት ናት። ኦሪትን በዚህ ዓለም ሰፍና ቢያገኛት ኦሪትና ነቢያትን ልሽር አልመጣሁም ልፈጽማቸው እንጂ በማለቱ ፈጸማት። ሕገ ኦሪትን ከመፈጸሙ በቀር በእርሷ ድህነት አላደረገባትምና ድህነት በአንቺ አይደረግብሽ ብሏታልና እንደ መድረቅ ፈጥና አለፈች። በለስ ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍና አገኛት። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል።
ኃጢአትም ሲሰሩት ደስ ያሰኛል፣ ኋላ ግን ያሳዝናል። ወደ እርሷም ሄዶ ማለትም ከኃጢአት ጋር ዋለ። ኃጥእ ከመባል በቀር በአንደበቱ ሐሰት በሰውነቱ ክፋት እንዳልተገኘበት ለማመልከት ፍሬ አላገኘባትም አለ። ባንቺ ፍሬ አይገኝ የሚለው በኃጢአት ፍዳ ተይዞ የሚቀር አይኖር ለማለት ነው። ስትረገም ፈጥና መድረቋም በአዳም ምክንያት ያገኘችን ዕዳ በደል በእርሱ ካሳነት እንደጠፋችልን ለመግለጽ ነው። አንጽሖተ ቤተ መቅደስ የተፈጸመበትም ዕለት ነው። ጌታችን በለስን ከረገማት በኋላ ወደ ቤተ መቅደስ ሄደ። ቤተ መቅደስ ቤተ ጸሎት፣ ቤተ መስዋዕት መሆኑ ቀርቶ ቤተ ምስያጥ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ የሚሸጡትን ሁሉ ገለባበጠባቸው፣ ገርፎም አስወጣቸው። ይህም የሚያሳየው ማደሪያው ቤቱ የነበረውን የአዳም ልጅ ኃጢአት ሰፍኖበት ስንኖር ቢያገኘን ኃጢአታችንን ሁሉ እንዳራቀልን የሚገልጽ ነው። በዚህ በሰሙነ ሕማማት ካህናት ምዕመናን በቤተ መቅደስ ተገኝተው ወዛቸው ጠብ እስኪል ድረስ በነግ በሰልስት በስድስት ሰዓት በተሰዓቱ ሰዓትና በሰርክ መላልሰው ሲሰግዱና ሲጸልዩ ይሰነብታሉ። በተለይም ካህናት በማንኛውም አገልግሎት ጥቁር ልብስ ይለብሳሉ። ምክንያቱም የደረሰብን መከራ ሐዘኑንና 5500 ዘመን የሰው ልጅ በጨለማ ይኖር እንደነበረ ለማዘከር ነው። እንግዲህ እኛም በዚህ ሳምንት አቅም ማድረግ የምንችለውን ያህል በማድረግ እንደነዚህ ነገስታት ክርስቶስን ልንመስል ይገባል። ተወዳጆች ሆይ በዚህ ሳምንት ውስጥ ምን ያህል በጎ ነገሮችን እንደተደረጉልን ታያላችሁ። እኛስ ምን ያህል እግዚአብሔርን ልናከብረውና ልናመሰግነው እንደሚገባም ታስታውሳላችሁን? ስለዚህ እንማልዳችኋለን። ከየትኛውም ጊዜ በላይ ከዚህ ዓለም ሐሳብ የራቀን እንሆን። አይነ ልቦናችንን ንጹህና ንቁ እናድርግ። እንደዚህ አድርገንም ወደ ቤተ መቅደስ እንምጣ። እዚህ መተን ለምንደክመው ድካም ሹመት ሽልማት ተቀብለን ወደ ቤታችን መሄድ ይቻለን ዘንድ የዚህን ዓለም ሐሳብ ፍጹም ጥለነው እንምጣ። ውድ የቃል ሚዲያ ቤተሰቦቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ይህንን ቪዲዮ እንደተለመደው ላይክ፣ ሼር ማድረጋችሁን እንዳትዘነጉ በትህትና እየጠየቅኩኝ ጾሙን የበረከት ጾም ያደርግልን ዘንድ መልካም ምኞታችሁን በኮሜንት መስጫው ላይ እንድታሰፍሩልን በትህትና እጠይቃለሁ። የበረከት ጾም ያደርግልን ዘንድ ከልብ ተመኘን ከቃል ሚዲያ